ወስደበት ነው አይደል? በቃ የፊልሙን ቀብስ ተቀበል ሰጣለሁ። አክስቴት ሙት ሰጣለሁ። በቃ የሚቶ መብት እኮ አደረገው። የመጀመሪያውን ቀብስ ሲቀበል የትም ሲዘላዘል ከርሞ ጨርሶት መጣ። እኔ ላንተ ብዬ ስንት ነገር ለፋለሁ። አንተ ግን በአደባባይ ላይ ታወርደኛለህ። ይሄ ስልክ የተደወለው ላንተ ላናግራቸው አላናግራቸው አናግራቸው ማለት አንተ ልጅ ወዳለች ከሰሞኑ ሳምንት አልፎኛል። የግቢ ምን እና የሳምንት ወሬ አሁን ነው የምትነግረኝ? በመርዶ ድንገት ነግረኝ ነው እንዴ ታዲያ የምሄደው? እሺ ችግር የለም። ሀሳቡን ቀይሯል። እንዴ ምን ያጣድፋል? እንዲህ ዝም ተብሎ ነው ሴት ልጅ ጋር የምትሄደው? እንዴት ዝም ተብሎ ይሄዳል? ዝም ብለማ ትሄዳለህ ማለት እንዴ መስሬ ነገር አረቄ አየህ ተሸምሱ አረቄ ታቀፈላት ትሄዳለህ። አረቄ ትሄዳለህ ናኒ በቃ ታክሲውን ያዘገየን ይቅርታ። ዮኒ ማለት እሱ ነው። እንዴት ነው? አለ አንቺ ስንት እኔ ደህና ነኝ። ሃይስኩል አንዷን ሲያናግር ተበላሸበት። በዛው መከነ በቃ የወዲትም ያውላት እባክህ። ምን አርጎት ነው? ምን ብላት ነው? ታዲያ ስለምን ላውራ? ቢያንስ ስለ ባቡር እንኳን አታውራ። ስንት ቁጥር ባቡር 6 ኪሎ ትመጣለች፣ ስንት ቁጥር መርካቶ ዜራች ቢያንስ ባቡሩ ቁጥር አለው እንዴ? ግን እኮ ዝም ተባብለን እያለ እኮ እንዴት ነሽ ብያለሁ። ኧረ እባክህ ታዲያ ከራሴ እኮ ነው ካንተ መሰለኝ። ለማንኛውም ምን ብላት እንደሆነ እስካጣራ ድረስ ከኔ እሺ አትበል፣ ይለምድብሃል። ለመች ቀጠረች? የምትገናኙ አይመስለኝም። ለምንድን ነው ማንገናኝ? እስከ ለምዳት ድረስ ማለት ጥፋት ነው እንዴ? በቃ ጥፋት ለአንተ አትሆነ። ምን አለች? ነገረኝ። መስማት ፈልጋለሁ። ምን አለች? እሷም እንደኔ ስጋታም ከሆነ መቼ ልናወራ ነው? እንደማንም ወንድ አሪፍ ነኝ ብዬ ልቀባጥር ነው የፈለገችው። ምን ያስቃል? ቆይ የቲያትር ተማሪ ናት እንዴ? እኛ ጋር ብትሆንም አንተ እስክታወራ ጠብቀህ ነበር። ስትገርም ራሷ መታ እወድሃለሁ ብላ ምን ይሆን ነው የምትለው? በቃ ተዋትና አጥና። ሰው እየረበሽ ነው። ቆይ በቃ ዝም በል። ቆይ ያለችኝ
ነገር ለምን መጣ? ይሄን ሁሉ ነገር ግን አሁን ይሄን ነገር ነው በግድ እኮ ነው ነገር ያልከኝ እና ብለስ አታመዛዝን። ደህና የወደደችኝ ልጅ እንድጠላት ፈልገህ ነው አይደል? አንተ ወደድካት እንዴ? ማ እኔ ትሽ እንደውም ከዚህ በኋላ ማንም ብትወደኝ አትንገር። ራሴ የምፈልጋችሁ ከሆነ በቀጥታ ይቻናገር። እስቲ ከቻልክ በቃ ቆይ አሳያለሁ። አንቺ ልጅሽን ብዛ ልቀቂኝ ልቅ እንኳን መጣ የት አንድ ያናባይ ምን ሆነ ነው? ሰዓት የለኝም። በእናትህ ነገ ፔፐሬን ዛሬ ነው ማስገባው። አጭር ነች። አንድ ያናበኝ ፕሊዝ። እንደዚህ አይደለም ሌላ ሲንም ታናበኝ። ቆቆሮ ውስጥ ልጓል ራይድ የሚለው ነው። እሺ የምታናበኝ በእናትሽ ራይ መኝኝ። እኔ እዚህ ባንድ ውስጥ ካለ ሰው ከማንም ሰው ጋር ምንም አይነት ንክክ የለኝም። በቃ እኔ እዚህ ባንድ ውስጥ ከገባሁኝ ጀምሮ በአጭር ጊዜ እውቅና ስላተረፍኩኝ በእኔ ቀኑ ሰዎች ናቸው የነገሩሽ። ፕሊዝ እኔ አንቺን ማጣት አልፈልግም። የራይል ነው አይደል? አዎ የራይል ነው የምትለው። ለምን ተዋሽኛል? እናትህ በራስህ ድምፅ በለው። እንዲህ ከሙድ አታውጣኝ። ታዲያ በራስህ ድምፅ በለው ትላለህ። ለምን ተዋሽኛል? አልዋሸሁሽም። ምንም የዋሸሁሽ ነገር የለም። ፕሊዝ እኔ አንቺን ማጣት አልፈልግም። በዚህ ስራዬ ላይ ሁሉ ነገር ያገኘሁት ባንቺ ብርታት ነው። ፕሊዝ በቃ ጥለሽኝ አትሂጂ። በቃ ትፈልጊኛለሽ? ፕሊዝ እንዴ በእናትሽ በቃ እኔ አንቺን አጥቼ መኖር አልችልም። በእናትሽ ላይ አንቺን ማጣት አልችልም። ፕሊዝ አንተ አለቀስክ እኮ። እባክህ አለቀስኩ ይላል። ከሙድ አውጣኝ። እራሱ ጉዳይ ትልቅ ነገር የጠየቅ መሰለን። ምን ዓለምን ግዛልኝ አልኩ መሰል እንዴ? ሲያስጠላ ወራጅ አለ። ኧረ ፍሬንድ ለምን ወርደሻሽ? አሁን እንደ ልብ እኔ አይዞሽ ተረፍ ልሂድ በቃ። ቀስ ታክሲ ሳልነግርሽ በ17 ሰርግ አልነበረብኝ? ተዋርጄልሽ ነበር። ሰክሬ ነዋ። አንቺ ደግሞ እያወቅሽ ለምን እንዳትይ። አንድ ሰው ግን መኝታ ቤት አስገብቶ ቆለፈብኝ። አረ ማንም አነካኝም። ፈጣሪ ሲረዳኝ እንጂ በዚህ ዘመን እንኳን ሰክረሽ ተገኝተሽ አይደለም።
በቃ ስንገናኝ የእንቅፋቱ ልጅ ነህ አይደል? እንደውም ቅድም እዛ ጋር አዎ ነኝ የእንቅፋቱ ልጅ ነኝ። ዝርዝር የለኝ እኔም የለኝ ከሌለሽ ውረጃ ናንካ ከዚህ ቁረጥ እንካ። እነዚህ እኮ ስነ ስርዓት የላቸውም ባለጌዎች ነው። ግን እኮ ዝርዝር ሊኖረው ይገባል አይደል እንዴ? ሊኖረው ይገባል ማለት አይኖረውም ይሆናል። ደግሞ ቶሎ ቤት ድረስ ይመለሳል። ላይብራሪ ውስጥ ሙዴ መቶ ማጠናው ከዚህ ሰዓት እስከ 2 ሰዓት። ሲጋራው እኮ ነው። ምን አለ አንዳንድ ሰው ለሰው ቢያስብ ታክሲ ውስጥ ባይተነፍስ ምን አለ? ወራጅ አለ። ስልክሽን ረስተሻል። ከነገ ወዲያ ወደ ሀረር ለቀረጻ እንሄዳለን። እንኳን ደስ አለ። ምን ሆነ? አንድ የምታምር ልጅ ዛሬ ብቻ 2 ጊዜ ተገናኘ። ተው እንጂ እያሾፍኩ መሰለ። ደግሞ እርግጠኛ ነኝ ወዳኛለች። ምን ብላኛለች? ወዳኛለች። ደግሞ እንዴ ባለፈው ይቺ ማለች ዮዲት ናት ሊዲያ የምትባል ልጅ ወዳለች ስትባል በቃ ያየችን ሴት ሁሉ ወዳኛለች ማለት ጀመረ። እንዴት እኮ እንደምታምር አይኗ፣ ፈገግታዋ። እሺ እኮ ወደደች። እንዴት ወደ ቤት ተመልሰ መጣ? አንተም መሰልኩ እንዴ? እኔ እኮ ራሴን መቆጣጠር እችላለሁ። እባክህ ጆሮን መቆጣጠር ማችል ልጅ ራሴን እቆጣጠራለሁ ትላለህ እንዴ? ለነገሩ ተው፣ አንተ እኮ አሪፍ ናቸው የምትላቸው ሴቶች አውቃቸዋለሁ። እዚህ የዮዲት አይነት ተው እባክህ በላ። አላመንከኝም? አምናለሁ። ቆይ ስታት በደንብ ታመነ። ታሜ መጣች። ተዋት፣ ዙር ይደብራል። በስ ታምራለች አይደል? ወስን እንጂ ሊያት አሊያት። እሺ ቀስ ብለህ ግን እንዳታይናዳ። እርግጠኛ ነኝ? አዎ። አንተ ታውቃታለህ? አንተ ግን ከስንቱ ጋር አላውቃትም። ምን ያነጭ ምን ባታውቅም ግን ምንም ነገር እንዳታስብ ታሜ፣ እንጣላለን። ምንድን ነው የምታስበው ታሜ? እርግጠኛ ነህ ግን ይችላል? አዎ እርግጠኛ። ምን ነው? ታምራለች። እናማ ታምራለች። ታሜ ንገረኝ፣ ምን እያሰብክ ነው? ይቺ ልትወድህ አትችልም። ብትወድም ስታውቅ ደንብራ አጠፋለች። እሺ ደግሞ እንዳትናደድ። ለምንድን ነው የምናደደው? ባትወደኝ ነው ታዲያ ትከሻዬ ላይ እንደዚህ ተለጥፋ የምታወራ? የሆነ ነገር ለመሸሽ ፈልጋ ቢሆንስ? ለምሳሌ ፀሐይ አቃጥሏት ሊሆን ይችላል። የፈለገ ይሁና። የሰው አፍ ሸቷትም ይሁን። ለምንድን ነው እዚህ ፊቴን እንደዚህ ይዛኝ የምታወራ? ሰው እንዳይሰማት መሆን አለበት። ይሁና። ለምንድን ነው ግን ጆሮ ስር ተለጥፋ የነገረችን ነገር ማትነገር?
እሱ እንኳን ምንድን ነው ያለች? ከጎናችን የነበረው ልጅ ሲጃራ የሚያጨስ አፍሽታ ሸቷት። ላምን እኮ ጫፍ ላይ እኮ ደርሼ ነበረ። በቃ አምኜ እኮ ነበር። አንተ እኔን ትጀምረኛለህ? ድሮም እንደዚህ እንደምታስብ ገብቶኝ ነው። የፈለገ ቢሆን ግን እሷ ትወደኛለች። ትወዳለች? እናናግራት እንዴ? ለምንድን ነው ለሁለት የምናናግራት? እኔ ራሴ ሄጄ አናግራታለሁ። ብቻህን ትወጣዋለህ? አዎ። ታደርገዋለህ? በደንብ ነው። ፕሮፌሰር ክንፈት ቀጥሮኛል። አሁን ሌላ ቀን አስታውቃለሁ። እኔም ዛሬ ወይ ነገ ወደ ሐረር ስለምንሄድ ሜላት እባላለሁ። የ3ኛ ዓመት የሎ ተማሪ። ዮናስ ባለፈው እንዴት እንዳስደነገርከኝ ልጁ ይቀራራል እንዴ? ለምን ቅር ይለው? የራሱ ጥፋት እኮ ነው አይደል እንዴ? ተሳሳትኩ እንዴ እንደዛ መናገር? አይ አልተሳሳትኩም። እኔ ድፍረት ጋር ነው እንጂ ችግር የለም። የላይብረሪ ሰዓትሽ እየደረሰ ሰዓቴንም ታውቀዋለህ? እየተከታተልከኝ ነው? ኧረ ማለት ስፈልግ ነበር። ለምን ነው የምትፈልገው? ሌላ ለምን ትፈልገው? ቆይ ወንድሜ አይደለም ሁሌ ለብር ብቻ ነው ፈልግ? እሺ ልክ ነው፣ ለብር ነው። ግን ሁሌ ምን የምትፈልገኝ ለብር ነው ስትለኝ ያመኛል። እኔ ላንተ ብዬ አይደል ጥናቴን ትቼ ዋይት ሃውስ ለዋይት ሃውስ መሽከረከር? ኧረ እባክህ ሴት ስለምትወድ ነው ለኔ ስትል መሰለህ? እሺ የፈለግከውን በል። ይኸውልህ ቀረጻው ሊጀምር ሐረር ነው እና መቼም በባዶ ኪስ ሄዳት። እስኪ አትለፍልፍብኝ። አይደክምህም እንዴ? ቡና ካልደፋው ባይገባ ወይስ ጭንቅላትን መቅጨት አለብኝ? ለነገሩ እኔ ነኝ ደንባራው። እንዴ ራስንማ አትስደብ። አንተማ ደንባራ አይደለም። የፈለግከውን ብትል አልሰጠም። ይሁን እሺ፣ ባለፈው ይሰጠኛል አይደል? በቃ አሁን የተወሰነ ነገር አበድረኝና አንድ ላይ አድርጌ መልስልኝ። እንደውም አስታወስከኝ። አልሰጠም። ኧረ ይሁን እንደዛማ አትበል። ትሰጠኛለህ። አልሰጠህም አልኩህ አይደል እንዴ? አልሰጠህም። ከዚህ በፊት የወሰድከው 6000 ብር ደርሷል። ከፈለክ እሱን መልስና አበድርሃለሁ። እሺ አንተ ካላበድርከኝ ማን ያበድረኛል? ቆይ ለእኔ ስትል ነው እንዴ የምትቀረጸው? ብትፈልግ አትሄድ ተው። ኧረ ይሁን እንዴ አንተ ከመቼ ወዲህ ነው እኔ ላይ እንደዚህ መጨከን የጀመርከው? አልሰጠህም ብያለሁ። አልሰጠህም ነው? አዎ። ቅድም ደንባራ ነኝ ነው ያልከው? አዎ ትክክል ነህ፣ ደንባራ ነኝ። እዚህ አዲስ ቄሱ አዲስ ይገቡት እነሱ የሆነ ላፕቶፕ ይሰራ ማስፈልገው ገባና መስከረም እንዳለች እና ላፕቶፕ ይሰራልኝ በአስቸኳይ አሁን ነው ፈልገው ብላለች ብለህ ነገሮች እሺ ተው
ወዬ ወንድሜ ከቤት ውጪ ታዲያ ስላስቀምጥ ኧረ እኔም በጥሬ ብር ወሰድኩ። ማን ወሰዳለ? ሙድ የሞባይል ካርድ ጠዋት ስወጣ ከቤት በገንዘብ ተደሰትኩ። አሁን ደግሞ እኔ አንቺን የመሰለሽ ቆንጆ ካሳይ። ኧረ ፈጣሪ፣ ኧረ ምቾት አበዛብኝ። በቃ በሷ ይብቃ በለኝ። ይቅርታ ካርዱ አስቸኳይ? አዎ ጓደኛዬ ቆይታብኝ ደውልልኝ። እንደው ዓመት ሙሉ አብሬ ባጣብቅሽ ደስ ይለኝ ነበር። ግን የፊልም ቀረጻ አለ። የፊልም ቀረጻ? ያ ለምን ሌላ ቀን ደውዬልሽ ተገናኝተን አብረን ስልኬን ታውቀዋለህ እንዴ? ትሰኛለሽ? ደስ ይለኝ። ጻፍት ስትይዝ አንቺ ይቅርታ መለስኩልሻ። ቻው። ይኸው ተቀብዬልሃል። ታመህ እንዳለ ብዙ አትበሳጭ። እስኪ እንደሆነ ያስችል ሂድ ከዚህ ፓስወርዱን ስቀይር ምን እንደምታመጣ አንቺ ምን አደረግሽ? እኔ እኮ ነኝ ቡና የደፋሁብሽ። በዛ ላይ ጭንቅላትሽ ደህና ነኝ። ቅርታን ተቀብያለሁ። አሁን ትንሽ ላጠና ፈልጌ ነው። እንደገና አናደድኩሽ መሰለኝ። በቃ አንድ ይቅርታ አድርጊልኝ እና እሄዳለሁ። ልታናድደኝ ነው እንዴ መጣሁ? ምን ብዬ ነው ማናደድሽ? ለማን ብዬ ነው ማናደድሽ? ሁልጊዜ አልጠጣም። ዛሬ ግን ፈልጌ ነው። አሁን የራስ ሰዓት ይደርሳል። እራት መብላት አለብኝ። እሺ ይቅርታ አደረግሽ? አሁን ልቀቀኝና ልሂድ። አመሰግናለሁ። ከልብሽ ነው? አሁን ሰላም። እራት ብገዛልሽ ፍቅረኛ ናት። እንደዛ ነገር ግን ምን ችግር አለው? እራት ብገዛልሽ እኔ እኮ ነው የምከፍለው። መጠጣቴን በምን አወቀች? ይሸታል። ኧረ ፍሬድ፣ ከዚህ በላይ እንዴት ልትሸታለች? ተሳሳትኩ። አንተ ላይ ቀድሜ መሞከር ነበር። ሄሎ ሄሎ ዮኒ፣ ቆይ አንዴ ስራ ላይ ነው። መልሼ እደውላለሁ። ከማን ጋር ነው የምታሹበሽ? ከሴት ጋር ነው ያለው? ታሜ ዮኒ ነገር ሰው ችግር ላይ ነው እኮ ያለው። አንዴ መልሼ እደውላለሁ። ሄሎ ሄሎ
የሰማነው ነገር ላይብረሪ መጣ ታዲያ በዛ ላይ ይቅርታ ካላለች ይቅርታ ጥያቄ ማለቂያ የለውም። ደስ ሲል ይቅርታ ጥቅም የገባው ብቸኛ ሳስያያ ማያቀኝም እንጂ ጓደኛሽን አስቀየም ብሎ ይቅርታ ሳይጠይቀኝ እሱን ልክ ነህ። መስለኝ እኮ አሁን አግኝቻት የምትነግረኝ ነገር እውነት ነው። ሚኪ ትምህርት ቤት ከችክስ ተቀበለ እኮ ነው ያለችኝ። ወላጅ ሆነ ደግሞ ይርክለት አንተ ነው። እንደውም አስታወስኩ። ምን አለ ሚኪ ፊት የምትደርገው ነገር ብትጠነቀቅ። አንተ ከኋላ ተፈጥሮ ሲበልጥ አትቀና። ቆይ ለምንድን ነው ስልክ ያላነሳው? በዛ ምሽት ከማን ጋር ነበር? እዛው አሬት በስኳች ማን ብቻ ነው አንተ ነው ራች ጠጥቼ አስቀየምኳት ነው ተለያየ። እንዴ መቼ እንደሆናችሁ ታውቃላችሁ እና ነው ትለያዩ? አፋው ተሰራለከች ፊቷ በደንብ ያስታውቃል። እባክህ ነብዩ ዮናስ እስቲ በዚያ ምን ያህል እኔ ያልገባ ምን ሲባል ተታሩ በምን ምክንያት እንዴት ተጣጣ? ዘካርያስ መከረኝና ዘካርያስ እናንተ ቢሮ አለ ያዱዝ እሱ ሴት ሲያረን ላጭ ነው የሚያዝረከረከው። ከመቼ ወዲህ ደግሞ እሱ ሰው ሆኖ ሰው ይመክራል? ሰው አግኝተህ መጣል ከዚህ በኋላ ይሳሳት እንዴ? ከዚህ በኋላ ማን ተሳሳትም እንጂ የመሳሳት ጥጉ ላይ ደረስኩ። የእውነት አሳዘን፣ በጣም አሳዘን። አንተ 5 ቀን ጥዬ ብጠፋ ሱስ በሱስ ሆነ ሰካራም ሆነ ትጠብቀኛለህ? እሺ ምን ፈልገህ? እሷን ሳናግራት ዘና ብዬ እንዳናግራት የሆነ ዘዴ ነገር ያውም ዘዴ ካለ አለ እንዲህ ቀላል አድርገህ እያወራሁማ እንደማትችል ካላመንክ አለ ምን ትሆናለህ ብትነግረኝ? ለምን ከባድ ታደርገዋለህ? ቀላል ከሆነ አድርገዋ። እሺ ከባድ ነው። እንደኔ የሚችል ሰው ቢያናፋ ጉረኛ ይባላል። የማይችል ሰው እንዳንተ ሲያናፋ ምን ይባላል? በቃ አሁን ገብቼ ልረፍ። ጠዋት ነገር ቶሚ ንገረኛ። መጀመሪያ እኔ ምንም ብቻ አድርግ ልክ እንደኔ አንተን አትከራከረኝ። መጀመሪያ እሷን ከማናገር በፊት ሌላ ሴት ማናገር አለ። እኔ ሌላ ሴት ምን ያደርግልኛል? እሷን እኮ ነው ማናገር የምፈልገው። እንደገና ቡና ትደፋባት ይሻላል። ቡና መድፋት እኮ አለማልኩም። አንዴ እኮ ነው የደፋባት። አትከራከረኝ። ካልፈለክ አላስረዳህም። ግዴታ የለብኝም እኮ 3 ነገር ያለው አራተኛ ጠፋብህ መሰለኝ። ቆይ እስካሁን የነገርከኝ እርግጠኛ ነህ? ካልሰራስ? አየህ፣ አራተኛ ካልሰራ እንደገና ትሞክራታለህ። ፕራክቲስ ሜክስ ዩ ፐርፌክት ይላል ነጭ። አንዴ ተሳክቶልኝ እንደው ካንተ ጉራ በተገላገሉ። አየህ፣ አምስተኛው ኧረ እኔ አራቱን ማስታወሻቸው እና ማስታወሻ ያዛ።
አምስተኛ ምስት ላይ ያስታውስኩት። አሁን አምስተኛ ምስት ላይ ያስታውስኩት። አሁን የሆነ ነገር ስለኛ አይደል እንዴ አምስተኛ ያልኩ ምስት ላይ ያስታውስኩት። ካንተ ጉራ አየህ፣ ጉራ ካልበዛ በስተቀር ጉራ ለዚህ አንደኛው መንገድ ነው። አየህ፣ ኮንፊደንስ በራስ መተማመን ይሰጣል። ግን ጉራ ካንተማ በልጣለሁ እፈራለሁ እንጂ በቃ ልክ እንደዚህ አሁን የተናገርከው ውሸት ቢሆንም ልክ እንደዚህ ጉራ ያላንቺ የተከፋ ሰው የሌለ ያስመሰልሽ። ምን አገባ? መከፋትን ብቅ አረግሽውና ተመሳደቅሽበት። ማን ነው ዛሬ ፈቶ የለቀቀው? አይዞሽ ስቀልድ ነው። እሺ ምን ጋብዘዋለሁ ብለሽ ፈርተሽ ነው አይደል? ችግር የለውም። እኔን በአንድ ማኪያቱ ትገላገኛለሽ። እንዴት ብለው ወደ ማኪያቱ ልጅ አገባ? እንዲሁ እኮ አይደለም። እንዲሁ በነፃ አይደል። ጨዋታ እንጫወትና ማለት ሳንቲም እናስጠራና ካሸነፍሽኝ ወይም ካሸነፍኩሽ ማኪያቱን ትከፍላለሽ ማለት ነው። ከተሸነፍክ ትከፍላለህ። ችግር የለም። ምን ነው አበላሽችብኝ? እኔ እኮ ነኝ ልጠብሳት የሚገባው እና እሷ ፈጠነችብኝ። ምን ላድርግ? እጆችሽ ያምራል፣ ፈገግታሽም ያምራል፣ አይነትሽም ያምራል። እያዩኛል ግን አይደል? ይቅርታ ያዩኛል ማለት እኮ ስታይኝ መጠኔ አንሶ ነው ወይ ለማለት ፈልጌ ነው እንጂ ስትዞሪ እንደምታይኝ ገብቶኛል። ለምን ታስቸግረኛለህ? ምን አደረኩ? ምንድን ነው ከእኔ የምፈልገው? ተናገር እንጂ ያስጠላላት። ድሮም እኮ እኔ እንዳንተ መሽቀርቀር አልችልበትም። እሱን ያዝልኝ። ምን አድርገን እንደዚህ ያሳመርከው? ምን አባያሽ ቆርጥ ማለት ተናገር እንጂ። በዚህ ላይ ደግሞ መኪና ብጨምርበት አረ መኪና ካለ ሌላ ምን አሰለጥናለሁ? መኪና ራሱ ጣባሽ አይደል እንዴ? እንኳን ካንተ ከኔ ይበልጣል። ያቺን ላልነገር ሰው አለው። ይቅርታ በጣም ደክሞኝ።
ታዲያ እኮ ሌላ ቦታ አለ። ቦታው አይደለም የቸገረኝ። ታዲያ ምንድን ነው የቸገረ? ማኪያቶ መጠጣት ፈልጌ ነበር፣ ግን እዚህ ከደረስኩ በኋላ እንዳላስቆጣው እንዳበድር ፈለግ? አይ ቁማር እንጫወትና ካሸነፍሽኝ ይገዛል። ማዘር ትሙት ነበር። እሺ ባለ ነው የምንጫወት። እኔ ደግሞ በማኪያቶ ገንዘብ። እሺ እንዴት ነሽ? ሰላም ነው? በቃ ሳስታውስ አናግረዋለሁ። አሁን ልቀጥል። እሺ ችግር የለም። ቅርብ ጊዜ አንድ ሰርግ ላይ ነበርሽ? ዝም ብለሽ ሰጥተሽ መኝታ ክፍል ወሰድሽኝ ሰጥተሻለሽ? ንግዴ እንኳን አልፈልግም። ማኪያቶን እንደስተገታ ምን በልተሽኛል? ነው እንትን ሌላ ቀን እናንተ አይነባለው ለተማ በባዶ ባራበ ከዚህ በኋላ ማን ላይ ይሜልሽ ከት ብዬ ዛሬ ከት ብዬ መሳቅ ነው ፈልገው ነጭ ነው ብሏል። ባዶ ነው ወይ በእናትህ ለኔሽ አልፈልጎም አልኩሽ። እኔ ምን ማረም አላል ማቴ ታማኝ ይባላል። ባለፈው የአክስቴ ልጅ ሰርግ ላይ እኮ ከወደደ ያደረገው ውያኔ ነገር አስተዋወቃችሁ ወይስ ትታወቃላችሁ? በቃ ልሂድ። ማኪያቶ መጠጣት ብር ልሰጥ ነበር። አንቺ ደግሞ ምንድን ነው የምትይኝ? አንተ እኮ ነገሩን ሁሉ ያበላሸው። ለምን አናሽ አንቺ ደግሞ ምንድን ነው የምትይኝ? አንተ እኮ ነገሩን ሁሉ ያበላሸው። ለምን አናሽካት? ልጅቷ እያለች ብትመጣ ችግር የለው ያንተ መለፍለፍ ነው እንጂ ችግር ያለው ሰርግ ምናምን ምን ያስቀባጥራል? እባክህ ድንገት ነው የመጣልኝ መሰለኝ። ከት እያልኩ በሰማይ ኖር አደርስበትም ነበር። አላምንም። ትፈልጋታለህ? ማንን? ይቺን ቂም ቢሯስ ጊዜ ውስጥ ተከራይትን ቦታ የምትንገዳገድን ሴት ለማናገር ብዬ እኔ ባንተ ጨክናለሁ? አትስደባት። ብትሰክርስ ምን አገባ? የራሱ ጉዳይ። ከዚህ በኋላ አጠገቧ እንዳትደርስ። ለምን ደርሳለሁ? አይኗ ስለሚያምር አይኗ ታሜ፣ ከዚህ በኋላ አይኗ ጫፍ ትደርስና አይነ ስብን ነው ማጠፋ። አይኗ ያምራል እና አሁን አይኗ ጫፍ ምናምን ስትላለህ እኔ ታዲያ አሁን ብለሃል። ነው ብቻሽ የክላስ ሰዓት እስኪደርስ ብዬ ነው። ነይ ተነሽ ወደ ክላስ ነው። ሀይሌ እንጂ በሳሽ ሃይ ሰዓቱን አይተሽዋል? እየረፈደ ነው። እሺ ቻው።
አንዳንዴ እየተሳሳትክም ቢሆን በዚህ በኩል ለፍ። እሺ ሰው ግን ምን አለ ስለራሱ ብቻ ቢያስብ። ቆይ ምን አግኝቷት ነው ወጥተው የምታቋርጠው? ይህ ደግሞ ሌላ ጠማማ ምን ያሳድባል? እሺ ሪሞት ቤት አለ እንትኑ ስራ አልኩ። እሺ እንትኑ የት ነው ያለው? ምን አለ ባጨቀጭቀኝ። በቃ ተው ይኔ ነው ተረካለሁ። ከነ ሰይድ ሰሞኑን እኮ ነው ያልኩት። እኔ ምን አልኩ? አውቃለሁ። ከዚህ ደግሞ እንዳትመጣ። ለምን? ሁለታችንም የምናውቃቸው እኮ ሰዎች ናቸው የነገሩ። በቃ እሺ፣ ማታ እናወራለን። አልተኛም። እሺ ቻው። ምንድን ነው የሚያናድድ? መናደድ አልፈልግም። እርሳ እንዴት ነው? ንዴት እኮ የተፈጥሮ ስሜት ነው፣ መውጣት አለበት። አለበለዚያ እኮ ውስጥሽን ይጎዳሽ። ተጠራቅሞ ቢያነፋርቀኝ ይሻላል በየጊዜው ከምናደድ። አንተ ግን እንዴት ነው? አሁን ወዴት እየሄድሽ? ማርቲ ያው እንደውም መጣች። ኬኔዲ ልንገባ ነው። አያችም እንዴ? ባለውለታ ወንድሜ ነው አይደለም? የቤት ጉዳይ ነው። አኖ ቅዱስ ደወለ። አንሽለት እንጂ ቅዱስ። አዎ ደውላ ነበር። እኔ ለምን የሰው ወሬ እሰማለሁ? አምናለሁ። ቅዱስ ይባላል። ፍቅረኛዋ መቀሌ ዩኒቨርሲቲ ነው የሚማረው። እኔም እወዳለሁ። በቃ እሺ፣ ማታ እደውልልሃለሁ። ባይ የኔ ቆንጆ። ሁለት እኮ ፍቅረኛ አለ። ሊሆንም አይችልም። ሙድ እያዘች ቢሆን እኔ ራሴ ዛሬ ነው ያረጋገጥኩት። በስልክ ስትጨቃጨቅ ፈርቼ ነበር ነው። ሜራትማ ፍቅሩ ስትሆናች ነው። ግጥኛ ነው።
ሰካ ማደሯን ማታቅ ሴትማ ፍቅረኛ ሊኖራት አይችልም። ለምን አትሰማኝም? ማርታ ራሱ ነግራኛለች። ከራሷ ከሚላት አፍም ሰምቻለሁ። ካላመንከኝ ሂድና ማርታን ጠይቃ። በቃ ዝም ብለህ ብላ ጠይቃታለሁ። ምን አንተ ራስህ ምን ጊዜ እኮ ተነግሮኝ ውሸት ነው ሲለኝ አምኛለሁ። ከዛቱን እኮ አትበኛ ሲለኝ እሺ አልኩት ሰው ነው። ወይ ፍቅር ማለት ከሌለ ፍቅር አይጠነክርም አይደል? እሱ ነገር ስትደረግ ይሰራል። ሰላም ነገሩ ልክ ነሽ። እንዲህ አይነት ፍቅር አያጠነክርም። እንዴት ያደርገኛል የሚላትን ደሞዝ ማቆም የለውም። ስንቴ ነው እንጂ የሚያደርገኝ ደጅ ብላ ልታድግ አትረባም። እኔ እንደዛ ትወዳ አንተ ግን ደጅ ብላ ማርቴ ደጅ ምንድን ነበር? እንጃ አፈር እስከሚሆን ለነገሩ በላ የምናስጨነቅ እኔ እኮ ዮኒን ስቀርቢው ቅዱስን ለመርሳት መስሎኝ ነው። ከዮኒ ጋር ምን አደረግሽ ልትይኝ ነው? ችታ አደረግሽ ልትይኝ ነው? አይደለም ቅዱስን ለመርሳት ዮኒን እየቀረብሽ ነበር የመሰለኝ። ቅዱስ ምን ያህል እንደምወደው ታውቂ አይደል እንዴ? እንዴት ችታ አደርግበታለሁ? ሜሊዬ ክላስ ሰዓት እየደረሰ ስለሆነ ክላስ ብንገባ ይሻል። ምን አልከማ እንጂ እኔማ እንደዚህ ነው ስትጀሻል። አንቺ ግቢ እኔ እዚህ ሆኜ ራሴን ትንሽ ነው እንደዚህ የሆንሽ እንደኛ ራስሽ የምታደርገው ትንሽ እየጠረጠርኩት እኮ አምናለሁ። ሜዳ ካለም ጉዶ ነው። ሰላም ነው አለ። የት እየሄድክ ነው? ወደ
ላይብራሪ ትንሽ አብረን ትሆናል። እንዴ ክላስ አልገባሽም? ደብሮኝ ነው። አልቅሰሽ ነበራ? አይንሽ ቀልቷል። አላለቀስኩም። ዶንት ዲስሚስ። ቆይ ምን ሆነሻል? ምን ማለት ነው? ደብሮኝ ነው አልኩህ እኮ። ተይ እንጂ ታዲያ ድብርት ያስለቅሳል እንዴ? አለቀስኩኝ አይደል? ሚና ሚና ደስ ይበላል። የሚገርም አጋጣሚ ነው። ያኔ ሰርግ ላይ ያገኘኝ ጊዜ እንደዚህ ሆንኩበት ጊዜ ነበር። ቆይ አንተ ቺት ታደርገህ ተንገብግበህ ታውቃለህ? የመጀመሪያ ፍቅረኛ ቺት አድርጋኛለች፣ ግን የመንገብገቢያ ቅስሜስ ሲል ስላላ ምንም አይመስልም። ታድለ ምን አለበት እኔም የመንገብገቢያ ቅስም ስብርሽፋል። እንዴት እኔ እንደ ልጅ ወስዶ ያታልለኛል? እኔ ሚላትን እኔ እኮ ለሱ እንደዚህ አይደለም። እንትናን መኝ ሲለኝ እሺ፣ እንትናን አትመኝ ሲለኝ እሺ። ወይኔ የሚገርም ምን እንደሆነ ታውቃለህ? እየጠረጠርኩት እንኳን እኮ አምነዋለሁ። እንደ አይነት ስሜት በጣም ነው የሚገርመው። በጣም እኮ ነው እኔ የምገርመው። በጣም ነው የሚገርመው። በጣም ነው የሚገርመው። ወጣሽ እንዴ? መጀመሪያውኑ ባልገባ ይሻል ነበር። ተረጋጋሽ? እባክሽ ለሰው ሲናገር ትቀላል አይደል እንዴ የሚባለው? ተዳፍኖ ቢቀር ይሻላል። ሜሊ ቀለል እንዲለኝ የትንት እኔ ነው ሰዓት ኖ ዌይ እሱማ እንደባለፈው ፍቅረኛ እንዳላት ለማረጋገጥ መጣ እንጂ ሁለተኛ ፍቅረኛ ሆንልኝ አልኩ። ቆይ አይገባህም እንዴ? በዚህ ቁመት ነው የሚዘረግፍ። እኔ ለአንተ ስል ሴት ልጅ መቅረብ አልችልም። ሃይ ማርክ ዛሬ አትደውልልኝ። ምንም መስማት አልፈልግማ።
አረ መማራቃታ የራሱ ጉዳይ። እንዴ ዮናስ ከየት መጣ? ማርታ ናት እዚህ ቀጥራለች። የታለች? ኦኬ በቃ ቁጭ። እሺ ይሄ ነገር ምን ነው? የባለፈው ኖ እሱ ይቅርብሽ፣ ይጎዳሽ። ማን ነገር? ኦኬ ማርታ አስጠግቃን የላከች ሚሊ ቀስ ያልሽ ይጎዳሻል። ታዲያ ምን ችግር አለ? እንደ ወንድማ አክሰት አደርሰኛል። ለዛ ሳይሆን ስክረበልና እንድርየር ክፋር ከርሰ መጠጥ እኮ ንዴትን ያባብሳል እንጂ ያሳስ ፎገረ አንተ ደግሞ ሳንት አለማው ሳይፎ አላህ ያ ሰይጣንን ስለብሰው ወይቴሽ አመሰግናለሁ። አንቺ የት ነው ጥለሽኝ የጠፋሽው? አንዴ ማሚን ላናግራት። አይ እንግዲህ አበዛሽ። እናቷን ስታወራ አታወራ። በቃሽ ደህና ነኝሽ። ምንም መስማት አልፈልግም። ወደህ ነው ትሰማታለህ። ወደህ ነው ትሰማታለህ። ስማ ደስታዬን ላትሰማ ነው? ደግሞ ነገም ቀጥራኛለች፣ አገኛታለሁ። ከዛ ኮምፒውተሩ በሳት ሲቃጠልበት ብሎ ኤፋን እያለ ጮኸ። እዱን ለማለት ነው አይደል? አዎ እንደዛ ያስቃል። በቃ እንዲሁ በቃል ነው ያስቃል። ምንሽ ነው ስቀው አሳብ አሁን ከነሳ በቀላሉ ይሰብሽብኝ አይደለም አስቀይ ነበር። እዚህ ምትጽፋ እሺ አመሰግናለሁ። ለምን ግን ነገ እቤት አናሳልፍ? እናንተ ጋር ምን ነው? አይ ሌላ ጊዜ። ነገ እኮ ጥሩ ቀን ነው፣ እሑድ አይደል? ውይ አይሆንም። ይሆናል። ምንድን ነው የመኝታ ቤት ያስቀምጠው? በስመ አብ! አንተ ባለጌ! ምን እናደርግበት? ምንድን ነው የሚደረገው? እንዴ ምሳ እኮ ነው የሚጋብዘው። ግፋ ቢል ወሬ ነው። ለወሬ እኮ ደግሞ ያስፈልጋል። ይሄ አንዳንድ አስፈላጊ ቃሎች ካሉ ይቆጣጠራል።
ኮንዶሙ ለራሱ አልኩ። ቤቱን ማን ነው የሚያጸዳላችሁ? ያምራል። ወንደላጤ ቤት እርግጠኛ ነኝ ዮኒ ይሆናል። ዛሬ እናንተ መምጣት አስመልክቶ ቤቱ ይስጣል። ለነገሩ እንዲሁም ይታወቀኝ በተለይ ታማኝ ነው ድመት ነገር ነው። ምግቡ ማን ነው የሚሰራው? ሽታው በጣም ደስ ይላል። ሁሉም ከሄዱ ገንዘቡን ለማን ይልካል ብሎ ነው ነገሩ። እዚህ በሀገር ያለው ሚልነት እውነት እናድርግ። አታዩትም? 5 ዓመት ጨምሮ ምግቡ ደስ ነበረ። ዮኒ ደስ ብሎኛል። በጣም አሪፍ ነው። እኔም በጣም ነው። በቃ ይነሳላ ኖ ቁጭ ተረኛ አሁን ወይኔ እዚህ ጋር ዮኒ በልጅነት እንዴት ነው የሚያምረው! እዩማ እዚህ ጋር ታመኛለሽ። ያኔ ሊቀበል ድራማ ሰራ አየሁ እንዴት እንደምታይ በጌታ በጣም ትወደዋለህ ማለት ነው። ምን አባቱ ተወደሱ እንዴ ዮኒ እዚህ ጋር ምን እንዴ ተነስ አንዴ ላሳየህ። ቆይ አይገባጥ ስታደርጉ ለምን እንደሷል ካላሰብኩ ታዲያ ስታይ ለምን እንደሱ ገና አስተያየት ነው ያስደነግጥ። ዝም ብለህ ታፈጣለህ እንዴ? ባትነካካት ምን ትሆናለህ? ንገረኝስ ንገረኝ። ልቀቀኝ! በቃ ተወኝ። እኔ ማስተማርች ደደብ መሰልኩን? በስንት ልመናና ጸሎት ያገኛትን ጓደኛ ምነጥቅ በስንት ልመናና ጸሎት አንተ ለኔ ያዝነህ ሞክረ ፊት ነስተሃል። የምር ነው የምታወራው? አዎ። ምንድነው ቆይ እናንተ እንደ ልጅ የሚያረጋችሁ? እኔ ምን አውቃለሁ? ፍቅረኛውን በቀረብኳት ቁጥር እየበረገግኩ አስቸገርኩ። ስለምትፈልጋት ነው። እኔ ስታጥቼ ያንተን አንተ ደደብ እኔ ነኝ አቀኛ ይበቃል። እሷ በጣም ጨዋ ሴት ናት፣ አታገኝ። እኔስ ምን አልኩኝ? ስማ፣ በጣም ነው የምትተማመነው። እንደ ማንኛውም ሴት የምትጎትታት መሰለህ? ባለጌ። እኔ በንጹህ ወንድምነት ፍቅር የቀረብኳት። ሞክርና ስታሳያለች አዋርዳ ትመለሳለች። በቃ ተስፈራራኝ። ታየው ምን እንደሚያመጣ ይሆን ነው ወስዶ ያሳይ። ተራ ሴት ትመስላለች ይችላል። አሳይ ጉረኛ
ወይ አንተ ስለነገርከኝ እኮ ይስራው አለሁልህ። ሁሉ ሰላም ሁሉ ሰላም። ምነው ምንም ምን ሆነሃል? ከዚህ በላይ እንኳን መታገስ የምችል አይመስለኝም። ወድጄሻለሁ። ቀደምከኝ እንጂ እኔም ልነግርህ ነበር። አም ሲሪየስ፣ እየቀለድኩ አይደለም። ለዚህ ነው ብቻዬን ላናግርሽ የመጣሁት። ሁለተኛ ደግሞ ምንድን ነው ችግር አለ? እሱን እራስ ጠይቅ። ከአሁን በኋላ ግን እንደማዋርደው ንገረው እሺ? ስለተማመንኩባት በጣም ኮራው። ታገሰኝ። ስማ ሴት ልጅ እንዴት ጀንጀን እንደምትችል ላስተምርህ እንዴ? ማለት በልምድ ነው ያገኘሁት፣ ኤክስፐርት አይደለሁ። ዮኒ ነበረ ቀድሞ የቀረብሽ። እንዴ እሱማ ታማኝ ነው። ቀድሞ ሰርግ ላይ ያገኘ ባለሁለተኛ ነው ታማኝ። አሁን ምን እያሰብሽ ነው? ለምን መጀመሪያ አልነገርከኝ? ያኔ ጥሩ ሙድ ላይ አልነበርሽም ማለት እያለቀሽ ነበር። ከምረብሽ ብዬ ሲሄድ ስለጠራሽ ነው የተመለስኩት። እሱ ያውቃል እንደምወድሽ ያውቃል። እንዳትዋሸኝ ጠይቀዋለሁ። ኖ ችግር የለውም ጠይቂው። ማለት ካልዋሸሽ በስተቀር ሁሉ ነገር ያውቃል። ለምንድን ነው ያልነገርከኝ? ምኑ? ታማኝ እንደሚወደኝ ነው። እወድሻለሁ አለሽ? ዮኒ አትዋሸኝ። ታውቃለህ ወይስ አታውቅም? ማለት እንደሚወድሽ አላውቅም። ሊያናግርሽ እንደሚፈልግ ብቻ ነው የማውቀው። ምን ማለት ነው እሱ? ሊያናግርሽ ይፈልጋል ማለት ነው። ካልወደደኝ ለምን ሊያናግረኝ ይፈልጋል? እሱን አንቺ ነሽ የምታውቂው። እኔ ግን እንደሚወድሽ አላውቅም። ድራማ ነው የያዛችሁት ወይስ ተጣልታችኋል? ኧረ አልተጣላንም። እንደሚወደኝ ታውቃለህ፣ ግን እንዳውቅ አትፈልግም። እንደሱ አይደለም ዮኒ። ለምንድን ነው የምትዋሸኝ? ቀድሞ የወደደኝ እሱ ነው። ከዛ እሱ ላንተ ኧረ እኔ ነኝ ቀድሜ ነገርኩት። ነገ ላናግራችሁ እፈልጋለሁ ሁለታችሁ። ያልወዳት ቀርባታለህ? አንተ ለመቅረብ ሴት ወዳህ አታውቅም። አንተ ለምንድን ነበር የምትቀርበው?
ፍቅር ነው። ፍቅር ስለሆነ ነው ታዲያ እንደዛ ሰርጉ ላይ ጠጣችሁን እያነሳ ወራዳ ሴት ስትላት የነበረው? ወራዳ እውነት ነው? አዎ ትክክል ነው ብያለሁ። ዮኒ ማወቅ ካለባት ሁሉንም ነገር ማወቅ አለባት። ደግሞ የሰምቶ እንዲተውሽ ብዬ ያልኩት። በስማ ሌላ ምርጫ ነበረኝማ። በቃ ወሽቼም ቢሆን የኔ እንድትሆኝ ፈለግኩ። ደሞም ላጣሽ አልፈልግም። እሺ አሁን 2 ፍቅረኞች አሉት። እንደውም የአንዷ ስልክ እኔ ጋር አለ። አንደኛዋ እዚህ ስራ ላይ ነች፣ አንዷ ሀረር። አሁን አንቺን ደግሞ 3ኛ ላይ አርግሽ። እውነቱን ነው። ግን ሜሮን ፊልም ላይ አብራኝ የምትሰራ ነች። ፊልሙ ላይ የምንሰራው ፍቅረኛሞች ሆነን ስለሆነ ሙድ ውስጥ እንድንሆን ቢያንስ ስሜቱን እንድንዋሃደው እንደ ፍቅረኛ እናውራ ተባብለን እንጂ ፍቅረኛ አይደለችም። ሆናም አታውቅም፣ ወደፊትም አትሆንም። ምክንያቱም ሜሮን አግብታለች። ካላምንሽ መደወል ትችያለሽ። ስልኳ አለኝ ብለህ የለ ሰዓታት ደውል፣ ስጣት ደውል። ማለት ሀረር የተዋወቅኳት ልጅ ያው ትወደኛለች፣ ግን ትንሽ ልጅ ናት። ግን አንድ ላይ ተኝተዋል። ያው ደግሞ ያኔ ካንቺ ጋር እንተዋወቅ ነበር። አንድ ነገር ልጠይቅሽ። ዮኒ ከመቼ ወዲህ ነው የወደድሽው? ማለት መውደድ ደረጃ ደረስን። ያው አቀራረባችን ለማጥናት ያህል ነው። እሺ ሰርጉ ላይ እንዴት እንዳሳለፋችሁና ስለ ገጠማት ነገር በሙሉ ንገራት። ሰርጉ ላይ እንዴት እንዳሳለፋችሁና ስለ ገጠማት ነገር በሙሉ ንገራት። እንዳትዋሻት፣ አለበለዚያ እኔ ንገራታለሁ። ሰርጉ ላይ ምን አርገኛል? ነው ምንም አልተፈጠረም። እንዳትዋሻት ንገራት። ምንም ነገር አንተ ምን አርገኛል? ንገረኝ። እውነቱን ንገራት። አዘዝ። አንተ ምን አርገኛል? ምንም የተፈጠረ ነገር የለም። እሺ ሁሉንም ነገር የምታውቀው አንተ ነህ አይደል? ንገራት፣ ንገራት። አንተ ነበርክ እንዴ? ነበር። ሁለታችንም አልነበርንም። እሱ በውሸት የተካነ ስለሆነ ውሸቱ ነው አይደል? ለዛ ነው ሊያሳምንሽ እንደዚህ ነው አይደለም። ታክሲ ጋር ስታወሪ የሰማውን ነገረኝና ተጠቀምኩበት። ለሱ ደግሞ ይቅርታ። ስለመፈራሽ ነው ያዋሻሽ። አንተ ነህ ደግሞ ትወደኛለሽ ብላ ያዘናጋኝ። አሁንም የነገርኩሽ እድሉን ስለሰጠኝ ነው እንጂ ላጣላችሁ ፈልጌ አይደለም። ምን ዝም ትላለህ? ንገራት ትወደኛለሽ ብለህ እንዳዘናጋኝ። ታለቅስ ነው እንዴ? ነው ማልቀስ አልፈልግም፣ ግን አንቺም በእኔ ቦታ እንደዚህ አይነት ነገር ውስጥ ብትሆኝ። አሁን ለቅሶ ምን አመጣ? እንደዚህ አይነት ነገር ውስጥ ሰውን ልቤን ያመኛል። ዮኒ ከኔ በላይ ማለት እንደኔ ባይሆንም ይወድሻል። እርግጠኛ ነኝ እንደሚንከባከብሽ። ሁለታችሁ ብትሄዱ ደስ ይለኛል። ለምን አልጨረስንም እኮ። ሂዱልኝ።
ምን አሉሽ? ተይኝ አልኩሽ አንዴ ተይኝ። ቆይ ልቤን ያልካት ያለቀስከው ግን ከልብ ነው? ውሸት ነው? ብተውልድ ግን አብራችሁ ትውላላችሁ? ያማል እና ባንተን የከዳችኝ ታሜ አሁን እየተናደድኩ ነው መሰለኝ። ቶሎ ካጠገብ ሂድልኝ እንዳንጣላ። ለምን ነው የምንጣላው? ድምድም እየሸተተኝ ነው ብያለሁ። ቶሎ ሂድልኝ። ታሾፋለህ እንዴ? ሂድልኝ አልኩህ እኮ። እገልሃለሁ፣ ሂድልኝ። በማዘር ይዤሃለሁ። የማትሄድ ከሆነ ቀድመህ ብትገለኝ ይሻላል። ማየታችን ምን እንዴት ነው ይሄን የመሰለ ልጅ የምታስገኝ? ራስሽ ነሽ ጥፋተኛ። ይህን ሞኝ የሆነ ልጅ እንደ መልአክ ስለሽ እንድቀርብ ያደርግሽ። ልጁማ መልአክ ነው ማየት አልቻልሽም። ቆይ ከዚህ የበለጠ ምን አይነት ወንድ ቢመጣልሽ ነው እሺ የምትይው? የቅዱስ አይነት ታማኝ ማለት ነው ዮናስ ነው። ከምርጥ ምርጥ ማየት አልቻልሽም እንጂ እኔ ባንቺ ቦታ ሆን እንኳን ሊምታታብኝ ለሰከንድ አይኔን አላሽም ነበር። ቆይ አንቺ ምንድነው እንደሚያንጨረጭርሽ? ምንድነው ለዚህ ጅል እንደሚያንገበግብሽ? አትስደቢ። ጭራሽ ቆይ ምንድነው ያለሽ ከሱ? ንገሪኝ ንገሪኝ። ዮናስን ወዷል። ምን ምን ነው ነው ሰልም እንደዚህ ውስጥ ከተተ እኔ ኢኮኖሚ ውስጥ ከተተኩ ምን ሆናችኋል እናንተ ትልልቅ ሰዎች አይደለም? አንተ ቀጥ ብለህ ወደ ቤት ምንድን ነው? ቀጥ ብለህ ወደ ቤት ወደ ቤት አይደለም። የት ልትሄድ ነው? አይሆንም፣ ተመለስ። ሻንጣውን አስቀምጠው ተመለስ። አትንካ። እስከ መቼ ነው እንደዚህ ተጠራጠርከኝ? ካንተ ጋር ነው ማለት እንጂ። እሺ አስቀምጠው። ሻውን ሻንጣው አሁንም ደግሞ የሸተተ ነገር አለ። የምን ደም ነው የምታወሩት? የሆነ የማን ነው ደም የሸተተክ? ይቅርታ አጥፍቻለሁ። ታሜ በቃ ስማ፣ የሁሉም ስህተት ተጠያቂ አንተ። ለምንድን ነው እንደ ውጭ ሰው የምታየው? ቆይ አንተ ምን ባረግልኝ ነው የምታምነው? ይቅርታ አልኩህ እኮ። ታሜ ስማ በቃ እሺ በቃ ተቃቀፉ። ተስማምተናል መሰለኝ። ግን ማለት ነው እንደዛ ስትቃለዱ ስትታዩ ማለት እንደዚህ የምትሆኑ አትመስሉ። እናንተ እኮ ፍቅር ነው የሚያምርባችሁ። ታሜ ተቃቀፉ ተቃቀፉ። ለምን
እንቅልፍ እምቢ አለኝ። በቃ አረስተኛ እኔ ነገ አናግራታለሁ። ለምን አልተኛም አንተ? ለምንድን ነው ያልተኛው? ነገ የሆነው ልክ ፈተና አለብኝ፣ ስለሱ እያሰብኩ። እሺ በቃ ተኛ። ሂዳ። እሺ ተኛ እኮ ሂዳ። ውሳኔን ልነግርህ ነው የመጣሁት። እሺ። እንዴት እንደምነግርህ ግን አላውቅም። እንደምትወደኝ አውቃለሁ። አንተ ጥሩ ሰው ነህ። ደግሞ እንደምታስበው ከታሜ ጋር ምንም ነገር የለንም። ግን ትላንት ከቅዱሴ ጋር ተጣልቼ ዛሬ ፍቅርን ማሰብ አልችልም። ድጋሚ ደግሞ መጎዳት ስለማልፈልግ ነው። ስለዚህ ከሁለታችሁም ጋር መሆን አይችልም። እሱ እኮ የውሸቱን ነው ዮኒ። እኔ እናንተን አሁን ዋና አመጣጤ ማርቲ እንደምትወድ ልነግርህ ነው። ከኔ ለማራቅ ሳይሆን ያየሁትና የሰማሁትን ነገር ነው የነገርኩህ። እዚህ ድረስ ደግሞ የመጣሁት ስለማከብር ነው። አንተን የምታገኝ ሴት በጣም እድለኛ ናት። እኔ እድል የሆነው ቅዱሴ ከልቤ ያልወጣለኝ። ሄሎ፣ 2 ኮካ ታመጪልን? እሺ፣ አመሰግናለሁ። ማርታን ግን ለምን እዚህ ውስጥ ከተትሻት? ከልቤ ነው ዮኒ። በጣም ነው የምትወደው ማርቲ። ለምንድን ነው እስከ ዛሬ ያልነገርሽኝ? ይሄን ያህል ተራርቀናል። አንቺን ነበር የሚወደው።
የፈለገ ቢወደኝስ? እኔ ቅዱሴ ምን ያህል እንደምወደው ታውቂ አይደል እንዴ? አንቺ ከቅዱሴ ጋር ተጣልተሽ እኮ አዝነሽ ነበር። የፈለገ ቢሆንስ? እና አንቺ እንደዛ ሆነሽ የኔ ጥቅም ማስቀደም ነበረብኝ። ሁሉም አንቺ ከሱ ጋር ነው መሆን ያለብሽ። አይሆንም። እኔ ከሁለቱም ጋር መሆን አልፈልግም። በመሀላችሁ መግባት አልፈልግም። አንቺን ግን እሺ የሚልሽ ከሆነ በድፍረት ሄድሽ ነገር እፈራለሁ። በቃ አሁን ልሂድ። ሸኝ። እሺ እኔ አላናግረውም። ደግሞ ሜሊ እንደነገረችው ነገር በዛ ላይ እሱም እንደሜሊ ከሜሊ ጋር ስለተጣላ ሌላ ማፍቀር አልችልም። እኔ ያን ሲለኝ መስማታቸው እና ምን ይፈጠር ነው የምትይው? ወይ እርግፍ አድርገሽ እርሺውና ትምህርትሽን ተማሪ፣ አለበለዚያ ነገ በጠዋት ነው አዲስ አበባ የሚገባው። አይ ማሚዬ ሙት እንዴ! እስካሁን ትምህርቴ ላይ ችግር ፈጥሬያለሁ። ታዲያ ለምንድን ነው 10 ጊዜ እያለቀሽ የምታናገሪው? እንጃ። የዘንድሮ ለጤናሽ አይደለም፣ አዲስ ሆነሽብኛል። ነገ መጣና እናወራለን። ማሚዬ ሙት መምጣት አያስፈልግሽም። እንዲህ የሆንሽ እዚህ ልቀመጥ ነው? አሁን ደህና ዋይ። ከሁለታችሁ ጋር መሆን አልችልም። ባታስጨንቀኝ ደስ ይለኛል። ማርቲን ደግሞ ልነግርህ ነው። በሜዲሽን ቅዱስ ይባላል። ፍቅረኛዋ ሜላት ነው ያለች። ሜላት ካለችማ ትክክል ነች። መጀመሪያም እኮ ያንተ ታይፕ ማርታ ነች። እንዴት አልመጣልኝ እንዴ? ግን እኮ እኛ ማላስተዋልናት እንጂ ነገር አስሯና ታታል ማርታ እንደምትወድ እኮ ታስታውቃለች። ተነስ እድልን ሞክር እንዴ። ምን ሆኖ ነው? አንተና ደም ሸተተኝ ያልክ እኔን ካልደበደብኩ ስትል ያሬድን አስተማርኩ። ሚኪን ደግሞ ሴት ልጅ በግድ ስልክ መጠየቅ ያስተማረው ማን? ስለዚህ የሁለታችንም ስህተት ነው። ስነ ስርዓት ያዝ እሺ። ከዚህ በኋላ እንዳትጣ ለሚኪ ከዚህ በኋላ ማለት ነው ሴት ልጅ አስገድደ ስልክ እንዳትጠይቅ እሺ። በጸባይስ አንተ ምን ያደርግልናል? ዝም ብለህ ትምህርትን ተማር እንጂ በጸባይስ ይለኛል እንዴ? ስታርግ ትደርስበት የለ እንዴ? ሂድ አንተ እንዴ ሂድ። ማርታም ጋር አብሬ ልምጣ እንዴ? ምን እንደዛና ሄድን ሞክረን አረን ይቅርብ። ሰው አለው ማለት አይ ገባ ሜላት ሁሉንም ነገር ነግራኛለች። የጀመርኩትን ልጨርሰው። ግን እኮ እኔን አላስመረጥኩም። ምንም ነገር ከሆነ ውጤቱ አንድ ነው። አሁን ለኔ ስለደረሰኝ ምሳ ጋብዝሻለሁ። ከምን በድብቅ መገናኘት ጀመራችሁ? አረ አሁን ገና መገናኘታችን። ባክስ ቀልድ ነው። ምሳ እንብላ። እሷን እየጠየኳት ነው። ደስ ይላል። ማርቲ ይቅርታ። የምትወደው ሰው ላይ ነው እንዴ እንደምታረጋ?
ቀድሜ መነሳት አልነበረብኝ። አይ ችግር የለም ችግር የለም። እየሄዳችሁ ጠብቁኝ፣ መጣሁ። ሄሎ ማሚዬ፣ በቃ ነገ መምጣቱን ታዩ። ምን ተፈጠረ? ሄሎ ማታ ዶርም ስገባ ሁሉን ነገር እነግርሻለሁ። በጣም ነው ደስ ያለኝ። ምንድነው እንዲህ መደሰት? ይህ ደስታሽ ከጥላት የሚከለክልሽ ከሆነ መምጣቴ አይቀርም። ኖ የበለጠ እንዳጠና ነው የሚያደርገኝ። በቃ አሁን አስቆሚያቸዋለሁ። ቻው። ምንድነው? እስቲ ልቀቀኝ እንዴ! ምንድነው? ኤዋ ሆሊውዶች መኪና በመቀየር ለግጀሪ መኪና በመቀየር ነው አርላክተሮች የሚታወቁት። እኛ ደግሞ በመለመን ማን አለብን? ሰው ይኑር። እሺ ሰው ተዋወቅ ማለት ማን ራሴ ስታትና ይሻት እመጣለሁ። ምን ማለት አለው? አብራችሁ ልትሆኑ እንዳይሆን ብንሆ ምን ችግር አለ? አይደለንም ግን ምን ችግር አለ? በቃ የኔ ሆና ባታውቅም የኔ ነበረች። የኔ ከነበረችው ጋር ደግሞ አብረን እንድትሆን አልፈልግም። ምን አንተ እንዴ አሁንም እንደምትወዳት ነው የሚሰማ? በውሸት ወድጄሻለሁ ብለሃት አብረሃት እንድትሆን አልፈልግም። እሺ እውነቱን ነግሬያት ከተስማማች ምን ችግር አለ?